በቃ ገድያቸዋለሁ። ምን? አንቺ ነፍሰ ገዳይ! አንቺ ነፍሰ ገዳይ! እናቴን ገደልሻት! ዮሐንስ እናቴን ገደልሻት! አንቺ ውሻ! ዲቃል ስልክ ልቀቂ መናት! ዲቃ አንቺ ውሻ! እገልሻለሁ! እገላታለሁ! ልቀቃት! እኔ እዛ ጊዜ በርግጥ ቤቱ ነበር ማለት ቤት አልነበርኩ። ቤት ውስጥ ነበር ግድያው ሲፈጸም? አቦ በቃ እኔ እንደዛ አይነት ጭንቅ አልወድም እንዴ! በቃ እኔ ቤት ውስጥ ነበርኩኝ ከሷ ጋር እንትን እያያል ነበረ። ምን እያልክ በቃ በቃ ስለምንድን ነው የምታወራው? አንዴ ከሷ ጋር ግንኙነት ልታደርግ ነበር የገባኸው? በቃ እንት ያምካል እንዴ? እኔ ጓደኛ አይደለም እንዴ? በኔ ደስ ታረጋለች። ወንድሜ ልቀቀኝ። ሚስቴን ጠይቅ አንተ ነው በቃ እኔ ሚስቴን ጠይቅ ራስህን ፋረተ እንዴ ነው የማታውቀው? እኔ ማውቀው ነገር የለም። ይሄ ሰውዬ ከኔ ጋር ሌላ ነገር ውስጥ አትግባ። እንደውም እኔ እኔ ብቻዬን እንዳለብኝ እንዴ? ተቀመጥ። ገላ ደግሞ ጭራሽ ታወራለህ እንዴ? ተቀመጥ። ያው እንግዲህ ውድ ተመልካቾች እንደተመለከታችሁት ህይወታችን እንግዲህ አደጋ ላይ የሚጥል ነገር ተፈጥሮ ነበር። እንግዲህ ያንንም ነገር በቻልኩት አቅም እንግዲህ እኔ ለመወጣት ሞክሬያለሁ። ያንንም ነገር እንግዲህ አድርጌ የያዘዎችንም ሽጉጥ እንግዲህ አስጥያታለሁ። አሁን ላይ እንግዲህ የተወሰነ እሷንም አረጋግተናታል። እንግዲህ መሰጠት የሚገባትንም ነገር በሙሉ ሰጠናታል። እንግዲህ እሷ ለኛ ህይወት ምንም አልሳሳችም ነበር። ያንን ነገር ቃታውን ስባ እንግዲህ ልታጠፋን ነበር ሐሳቧ። አሁን በረደልሽ? ምን ማለት ነው በረደልሽ? ምን ማለት ነው በረደልሽ ማለት? እኔ በቻልኩት አቅም አንቺንም እሱንም ለማስማማት ነበር ስሞክር የነበረው። ተረዳሽኝ አይደል? አንቺ ግን እኛ ላይ ሳትሳሽ እንግዲህ ሽጉጣውተሽ ልተኩሽብን ነበር። አልነበረም ላስፈራራችሁ ነበር። ተኩሳን እንዴት ነው የምታስፈራሪኝ? እያቀባበልሽ ነው የምታስፈራሪኝ? እኔ ለህይወቴ ስለፈራው እኮ ነው ጓደኛዬ ጋር ይልኩት። ጓደኛዬ አትበል። ታውቃለህ ጓደኛስ ምን እንደሆነ? ምን ማለት ነው ደግሞ ስለ ጓደኛ? አሁን እኮ ይኸውልሽ አንቺ እኛ ላይ ፊት ለፊታችን ሽጉጥ ካወጣሽ እናትየውንም እንግዲህ ላትገይበት የምትችይው ምንም አይነት ምክንያት የለም። እኔ አልገደልኳቸውም ማስረ ይገደልሻልና የሰው የመግደል አባዜ ከሌለብሽ ለምንድን ነው እኛ ላይ ሽጉጥ ያወጣሽበት? በቃ ስለጨነቀኝ እንድትወጣልኝ ስለምፈልግ እኮ እና ቢጨንቅሽ እኛን ገለሽ ነው የምታስወጪኝ? ከነ ምስጢራችን ካወቅነው ነገር እዚሁ ልታዳፍኝን ማለት ነው እኛ ነው። ልክ እንደ እናቴ በቃ ካወቃችሁ ለምን ጨቀጭቁኛላችሁ? ለምን ታወጡልኝ? አሁን እናቱን እንዴት አድርገሽ ነው ከዚህ ቤት ውስጥ ያስወጣሻቸው ወይም ያጠፋሻቸው? አላውቅም። እኔ ምንም ያደረኩት ነገር የለም። ገላታለች እኮ ምንም እኮ በቃ መጠየቅ እኮ አያስፈልግም። በቃ የሚታይ ነገር እኮ ወይዘሮ ገነት በድጋሚ እንደዚህ አይነት ነገር እርምጃ መውሰድ አልፈልግም። አንቺ ላይ የምትፈልጊ ከሆነ ግን ኑ ግቡና እንግዲህ የሚሰጠውን ነገር ተገቢው ነገር ስጣት። እሺ በቃ እናገራለሁ። ግባ ትናገሪያለሽ። ተናገሪ። ይኸውልሽ እድል አልሰጥሽም። ይሄ የመጨረሻ እድልሽ ነው። የምትጠቀሚበት ከሆነ ተጠቀሚበት። ይኸውልሽ እኔ ስለሆንኩኝ ነው ይሄ ሁሉም እድል የሰጠሁሽ እንጂ እንዳንቺማ ቢሆን አንጠልጥዬ ነበር መውሰድ የነበረብኝ። አሁን ተናገሪ። እኔ ስለሆንኩኝ ነው ይኸውልሽ የመጨረሻ እድል የሰጠሁሽ። እንዳንቺ ቢሆንም አዛው ነበር ወስጄ እንግዲህ መግረፍ የነበረብኝ። እንዴ ለኛም እኮ አላዘንሽልንም። ሽጉጥ ነው የወጣሽብን። ተናገሪ። በቃ ገድያቸዋለሁ። ምን? አንቺ ነፍሰ ገዳይ! አንቺ ነፍሰ ገዳይ! እናቴን ገደልሻት! ዮሐንስ እናቴን ገደልሻት! አንቺ ውሻ! ዲቃል ስልክ ልቀቂ መናት! ዲቃ አንቺ ውሻ! እገልሻለሁ! እገላታለሁ! ልቀቃት! አንቺ ውሻ! ምን ሆናለሁ? ዮሐንስ ተቀመጠች። ወይኔ እናቴ! ወይኔ እናቴ! በቃ መረጋጋት ነው ያለብኝ። ተረጋጋ እባክህ። ወይኔ ሰው መስለሽ ቀርበሽ ገደልሻት እናቴ። ምን አጠፋች? ምን አደረገችሽ? በእናትሽ ጀመረ የሰራችውን ስራም ታውቃለህ አንተ ራስህ። ዝም በይ ደግሞ ዝም በይ። ታወሪያለሽ እንደ ደግሞ ምንድን ነው የሰራችሁ? ምን አድርጋችሁ እንግዲህ ነፍሷን እንግዲህ እናትን የሚያነቀስ ከመጣፍ ያደረሰሽ ምን አድርገሻል? ስንት ድግምት እንዳሰራችብኝ ላይ ነው የማውቀው እኔ ነኝ። አዎ ለምን ድግምት? ስለምን ድግምት ነው የምታወሪው? ተናገሪ እንጂ ስለምን ድግምት ነው የምታወሪው? በየጠንቋይ ቤቱ እየዞረች ስንት ነገር እንዳሰራችብኝ የማውቀው እኔ ነኝ። እሺ ይሄን ነገር አንቺ እንዴት አወቅሽ? ሰማሁኝ፣ ተነገረኝ፣ እራሷም ነገረችኝ። ምንድን ነው ያሰራችብሽ? ምንስ ብታሰራብሽ ነው እስቲ ነፍሷን እስከ ማጥፋት ያደረሰሽ? አንደኛ እንዳልወልድ ማህፀኔን አዘጋችብኝ በድግምት። ሁለተኛ ደግሞ እሱ ከኔ ጋር እንዳይስማማ አስደረገችብኝ። ይሄን ነገር አንቺ የት ነው ያወቅሽው? መቼ ነው ያወቅሽው? ተነገረኝ፣ ሰማሁኝ፣ እራሷም ነገረችኝ። መቼ ነው ያወቅሽው? መቼ ነው የነገረችሽ? ከወራት በፊት። አንደኛ በስልክ ስታወራ ደረስኩባት፣ ሁለተኛ ደግሞ አጠገብ ያሉ ሰዎች ሲነግሩኝ ሰማሁ። እንዳልወልድ እኮ ነው ያደረገችኝ። ፍሬን እኮ ነው የነጠቀችኝ። ታዲያ እቺ ትጉ እንድትኖር መፍቀር ነበረብኝ። ስለዚህ የመጨረሻውን ቀን አንቺ ቤት የገባችበትን ቀን ተጠቀምሽ። ብቻ ለብቻ ተገናኛችሁ።
ቀጥል ለኔ ያሰበችው መርዝ ነው ለራሷ ዙሪያ ጠጣት ሌላ ምንም ያደረኩት ታሪክ የለም የመርዝ ነው ያሰበችው እሷ እኔ አልተጠጣኝ ነበር በመጠጥ አርጋም መርዝ ስላየኋትኝ መኝታ ቤቶኛ ዙሪያ ለራሷ አደረኩት በቃ ስትወርቅብኝ ማድረግ የነበረብኝ ነገር አደረኩ ሌላ ማቆጣሪ አሁን እኮ አንቺ የምትይው ነገር ማመንም አንችልም እኮ አስላሰማ እችላለሁ ሪከርድ አለኝ የሚያቅም ሰው አለ ማንንም ያውቃል ይሄን ነገር እንደተደረገ ጓደኛው ያውቃል የማጓደኛ የሱ ጓደኛ ከሱ ጋር ጭራሽ ተባብረሽ እናቱን ይገደልሽ ተባብሬ አይደለም ነገሩን ያውቃል እኔ መግደሉን ሳቀኝ ብቻ የተጠቀምኩበት ምንድነው እየተወራ ያለው ያልገባኝ ምን ማለት ነው የኔ ጓደኛ ያውቃል አንተንም አስጠልለው አሻሽጎ የነበረው እስከዛሬ ለዛ ሁሉንም ነገር ያውቃል መጠየቅ ትችላለህ እንዴት ነው ሊያውቅ የቻለው እሱ ቤት ውስጥ አብራችሁ ነበር ማለት ነው ይገደላችሁ አልነበርንም እና የገደልኳት ቀን እኔ ነበርኩ ብቻዬን የነበርኩት በስልክ የሰማው ግን አብረን የሰማው ነው በስልክ ቤት ነበር እሱ ስታወራ አው ካን ውሸቷን ነው ጓደኛዬ እንደዚህ ያደርጋል እንትን እያለችበት ነው እየለጠፈች ጓደኛዬ ጥሩ ይደውልለት ደውል መምጣት ይችላል ደውልለት ጥሩ ይበናታችሁ እኔ ብቻዬን መጥፎ አድርገኝ ብቻዬን ሲጀመር ስለናት ሁሉ ነገር ልታቂ ይገባል እሺ ያደረጋችሁ እኔንም ሀዘኔን አስደግማ በድንግምት ያዘጋችሁ ጭራሽ ብላ ብላ ልትገለኝ መጠጥ ታጠጣብኝ መጠጥ መድኃኒት ከተለት ገለኝ በቃ ስለናቴ ከዚህ በኋላ ደግመሽ እንድታወራ አወራለሁ ግጥም ማለት ያኔ ማንነት ብቻ ሳይሆን እናቱን ታቂ ይገባል እናቴ መርፋትሽ ሳይንስሽ ሞታለች ብለሽ ነው እንደዚህ የምታወሪው መጠቀቂያም እንዲሆነኝ ነው ሽጉጥም ገዝቼ ያስቀምጥ ስሚ እናቴ ይኸውልሽ ባንቺ አፍ የምትጠራ አይደለችም እሺ ጎረቤት ሰፈር ያወቃት የዋህ እናት ነች አለችኝ አንቺ ደግሞ አታፍሪም ትንሽ ደግሞ ስነስርዓት አይደል ስነስርዓት አይደል አወራለሁ ደግሜ ማረጋጋጥ የምትፈልግ ከሆነ እየዞርኩ አረጋግጥካለሁ ሲጀመር ጆሮ ለባለቤቱ ባዳ ነው ለአንተ መጥቶ ስማኝ ማለት አንተ ምሳሌ ጥቃት የምትፈጽም ከሆነ ከሷ አትሻል በቃ ተቀመጥ ሲጀመር ለአንተ መጥቶ ማንንም ስለናት ክፋት ሊነግር የሚችል ሰው የለም እሺ ለኔ ነው የሚነግረኝ ዝም በይ አልኩሽ እኮ እሺ ለምን ለወደኛ ደውልለት ጓደኛዬ ጥሩለት በእናትህ ከሱ ጋር አልፈልግም ተረጋጉ ጓደኛውን ከመጥራታችን በፊት ምንድነው የሚያውቀው ጓደኛው ይምጣና የሚያውቀው ነገር ይንገረው እኮ ምንድነው የሚያውቀው እንዴት ድግም እንዳዘገመችብኝ መጀመሪያ አንቺ ተናገሪ ሄድኩ እኮ የማኑ ቦታ ሄጄ እኮ መናገር ስላልፈለኩኝ ነው ስንት ነገር እንደለፈለፍኩ እኔ ነኝ የማውቀው ስንት ነገር እንዳወራው እኔ ነኝ የማውቀው ሲጀመር እሱ ወይ ለራሷን ለማንጻት እኮ ነው ጓደኛዬ ላይ ሰማኝ በእናትህ እኮ መጥቶ መናገር ይችላል እሱ አልሞተም አይደለ በህይወት ያለ ሰው ነው በህይወት ያለ ሰው ነው እሱ መጥቶ መናገር ይችላል እሱም ያውቃል የምትይ ከሆነ ደውይለት እኔ አልደውልለት መደወል ይችላል ጓደኛነቱ ለሱ መሰለኝ ምንም ግን እኔ የገባኝ ነገር የለም ይሁሉ ካሜራ ባለበት እንደዚህ ሁሉ ሰው ምንድነው ጓደኛዬ ምንድነው ይሁሉ ነገር ምን አውቃለሁ እሷን ጠይቃት እሷ ነች እንግዲህ ይጠራ ያለችው ምንድነው አንቺ ለምን ነው የሚያስጠራሽ የተፈጠረው ነገር እኔ ላይ የሱ እናት ያደረጉትን ነገር ዲቴል ታውቃለህ አይደል ስትወስደኝም የምን የሱ እናት ማናት ምንድነው ማለት የኔ ላይ ያስደገሙብኝ መተት እንዳሰሩብኝ እናውቃለን አይደል ይሄ እውነታ ነው ምን ክደው ነገር አይደለም ምንድነው የምታውቀው ነገር አለ እንዴ አለበት እንደዚህ ነው ነገር ውስጥ ምን ይኖርበታል እሱ ሲጀመር እንዴ እሱ እኮ ነው ያዞረ በስንት እምነት ቦታ እየወሰደኝ እስከ ዛሬ እንድቆም እንኳን ያደረገኝ ይሄንን ነገር እንኳን ዞር ብለህ እኮ እንደ ባለቤት አይተኸኝ አታውቅም ይሄን ታውቃለህ ምንድነው የምሰማው ምንድነው ንገረኝ በእናትህ አስረዳኝ ሲጀመር ልጅ በየጠንቋይ ቤቱ እየዞረች ስለኔ ስንት ነገር እንደምታረግ ስንት ነገር እንዳበላች ስንት ነገር እንደደገመችብኝ ታውቃለህ አታውቅም አንቺ ስለናቴ የምትናገር ነገር ስርዓት ያጂ አዎ እናቴ አትበል የምትለው ነገር በእርግጥ እውነት ነው ግን ክብሩ ከሱ እናት ሞት ጀርባ የምታውቀው ምን ነገር አለ እኔ የምን ሞት ነው ማን ነው የሞተው የሱ እናቱን እየፈለግን አልነበር እንዴ ማን ነው የሞተው አሁን ስለሞታቸው ከመድረስበት እሱ ችግር የለም ምን ያብራራሉ ብያለሁ ስለሞታቸው መጀመሪያ ግን እንድገል ብቻቶ ምክንያቱም ምን እንዳደረጉብኝ ምን እንድታቀልኝ ይፈልጋሉ በዛው እንገርክ ያለው ነገር ምክንያቱም እኔን አታምነኝም እኔ እንደ አውሬ አድርገህ ነው የምታስበኝ ነገር ያስደገሙብኝን ያደረጉብኝን እሱ ላይ ያስደገሙበትን ያደረጉትንም ነገር ንገራቸው ማለት እሷ በሷ እንትን የምን ሞት አሁን እኔ ስለሞት ምንም አውቀው ነገር የለም እዚህ ጋር አሁን ላትንተባተም አይደለም አሁን ያውቃል ያለችውን ነገር ተናገር አዎ አይደለም ወንድም ጓደኛዬ ምን መሰለህ እሷ የሚያለችው ነገር እውነት ነው ማለት ያው በስልክ ስታወራ ሰምተናል ማዘር ከዛ ማለት እኔ የሚመስለኝ ያው ማዘር እና እሷ በቃ በዛ ምክንያት ማዘርም በዛ ምክንያት ይጠፋሽ ነው መሰለኝ ስለተደረገብኝ ጸበል ስላወራሁት ነገር ሰፈር ውስጥ ስለተነገረ ነገር ከስልኩ በላይ ይልክ ሰምተናል በስልኩ ሲያወሩ ማለት ከስልኩ በላይ እየደወሉ በየአመቱ እንደሚያድሱብኝ አውቃለሁ አይደለም እሷ አሁን እኔ መድኃኒት ተደረገብኝ ምናምን የምትለው ነገር አንተ ታውቃለህ ታውቅ ነበር እኔ መድኃኒት ተደረገብኝ ምናምን የሚባለው ነገር ሳይሆን
ይሄ ጠንቋይ ቤት እንደሚታደስ ነው ምናምን ሲያወሩ ነው የሰማሁት። ማን ሲያወሩ ነው የሰማሁት? ማዘር እሱ ማዘር ጸበል ስንሄድ ሲያወራ ነው ያወሩት ነገር እንዴ። ያው ለምንድን ነው ሁሉ ነገር አንተ ከሱ የደበቅከው? እንዴ ነግረው ስላልፈለኩኝ ነው። እኔ ነኝ በቃ ለዚህ ሁሉ ያደረኩት። እኔ ከእናንተ ጋር እንድትጠላላ ስላልፈለኩ ነው። ያለችው ከአንድ ልጅ አንድ እናት ናችሁ። በማላችሁ ምንም ነገር እንዲፈጠር ስላልፈለኩ ነው። አይተሃል? ይሄን ያህል እንኳን ዲስታንስ ርቀህ ሄደህ አንተ እኔን አትረዳኝ። እኔ ልቀሽም ነው ይል አንቺ ዝም ብለሽ እናትሽ እኔ ምንም አንቺ የምታወሪው ነገር ምንም እየገባኝ አይደለም። አንተ ለምን ማስረጃ እኮ ነገርክ? እኔ ነኝ እንዳይነግርህ ያደረኩት። እኔ ነኝ ያስማልኩትኝ። ይሄው ይነገረች እኮ ነው። እሷ ናት በቃ ለአንተ እንዳልነግርህ አንደኛ ለአንተ ከተነገረክ ለእሷ ትነግራለህ። አንተም ያው በእናትህ ላይ ያው ሌላ ነገር እንትን ትላለህ ብዬ ነው። እኔ አሁን ምንም መስማት የምፈልገው ነገር የለም። በቃ በእናቴ ግድያ ውስጥ እጅ አለበት አንተ። ይሄው ይጠራ ያለችው እሷ ነች። ካለበት ተናገር በቃ። ግድያው ሲፈጸም በእርግጥ ቤቱ ነበር ማለት ቤት አልነበርኩ። ቤት ውስጥ ነበር ግድያው ሲፈጸም? አቦ በቃ እኔ እንደዛ አይነት ጭንቅ አልወድም እንዴ። በቃ እኔ ቤት ውስጥ ነበርኩኝ ከሷ ጋር እንትን እያያል ነበረ። ምን እያልከው አንተ? ምንድን ነው የምትለው? ስለምንድን ነው የምታወራው? አንዴ በቃ ስለአወራው ነገር አውራው። በቃ እኔ ስለነገርኩ ነገር ብቻ ለምን የማታወራው እንዴ? ምን አይነት ሰው ነው ደግሞ? ምንድን ነው ያርክ የነበረው? ብቻ በቃ ሌላ ነገር ጭቃ አደረግልኝ። ለቃ ሌላ ነገር አልፈልግም። ከሷ ጋር ግንኙነት ልታደርግ ነበር የገባው? በቃ አንተ ያምካል እንዴ? እኔ ጓደኛ አይደለሁም እንዴ? በሌላ ነገር ወንድሜ ልቀቀኝ። አንተን አስቀምጣ እሷን እንትን እያለች እኔን እንጠይቃለን እንዴ? አንተ ደግሞ ምን አይነት አውሬ ነህ? ምን አይነት አውሬ ነህ? የጓደኛህን ሚስት አንተ ነህ እኮ ወንድም ማለት ነኝ። እንዴት በያ እንዴት ታደርጋለህ? ወንድ እኮ ነኝ። እሰስታለሁ ደግሞ አፈን ሞልተህ ታወራለህ እንዴ? እሺ ከዛስ? አንተ ቤት ውስጥ እያለ ምንድን ነው የተፈጠረው? በቃ ከዛ በኋላ እኔ ተደብቄ ነበረ። እናትየው ጋር ሲጫጫሁ ነው የሄድኩት። እናትየው ወድቀዋል። ለምን የተደበቀው? እንዴ እናትየው እንዳያዩ ነው። አንተ ደግሞ ምን አይነት ጥያቄ ነው የምጠይቀኝ? በጣም የተወሳሰበ ታሪክ ነው። እኔ እንደዚህ አይነት ታሪክ በህይወቴ ገጥሞኝ አያውቅም። በቃ እናትየውን እንዴ ከዛስ? እናትየው ምን አደረጋቸው? ሲጫጫሁ ነበረ። እኔ ስሄድ በቃ እናትየው አርፋለች። ከዛስ ምን አደረክ? እናትየውን አላውቅም። በቃ በቃ ሀሳቡን ያመጣው እሱን የማድረግ ወስደንጣል ናቸው። አለቀ በቃ። ማን ያመጣው ሀሳቡ? እሱን ያመጣው ይሄ ነው። እኔ የማውቀው ነገር የለም እንደዚህ አይነት ነገር። ያው እየመሰከረች ባር ለፊት ለፊት እኔ አልገደልኩማ። ምን አገባኝና? ስለዚህ ስለማይመለከተ የጓደኛን እናት አውጣት አልክ። የት ነው የጣልከው? ተናገር። የት ነው ያለችው? እኔ የማውቀው ነገር የለም። እንዴት ነው የማታውቀው? እኔ የማውቀው ነገር የለም። ይሄ ሰውዬ ከኔ ጋር ሌላ ነገር ውስጥ አትግባ። እንደውም እኔ እኔ ብቻዬን እንዳለብኝ እንዴ? ተቀመጥ። ገና ደግሞ ጭራሽ ታወራለህ እንዴ? ተቀመጥ። ምንድነው ያረከው? ወደ ሌላ እርምጃ እንዳትገባ። አንተ ሰውዬ እኔን አታውቀኝም። ይኸውልህ አሁን ተናግረሃል። መስክረሃል። ሌላ ነገር ውስጥ ነው የምትገባው። እየተቀረጸ ነው የምታወራው ነገር በሙሉ እየተቀረጸ ነው። አንተ ካሜራውን ለቀኝ። ካሜራውን አጥፋ። ያው እንግዲህ ውድ ቤተሰቦቼ እንደተከታተላችሁት እንግዲህ ይሄም ግለሰብ እንግዲህ ሊያመልጠን ሞክሮ ነበረ። ያው እንግዲህ ለሱ እንደተሰጣት ያው ለሱ መሰጠት ያለበት እንግዲህ የተወሰነ ዱላ ቀመስ አድርጎ መጥቷል። አሁን ላይ እንግዲህ እንደተመለከታችሁት ከሆነ ያው ገነትም አምናለች የሱን እናት እንዳጠፋች። እንግዲህ ከዚህ በኋላ የሚሆነው ያው እሱም ተባባሪ ስለሆነ ሁለቱም ወደ ህግ ማቅረብ ነው። ተነሱ ቀጥሉ። ወይ የምን ህግ ነው? ቆይ አይደለም ወንድሜ፣ የምን ህግ ነው? ህግ እኔ ራሴ ያለው አይደል እንዴ? አሁንማ በእጄ ገቡልኝ እኮ የእናቴን ገዳይ። በእኔ ላይ ደግሞ በጓደኛዬ ሆኖ በእኔ ላይ ይሄን ሁላ ስራ ሲሰራ የቆየ ሰው ዝም ብዬ ለህግ አሳልፌ እሰጣለሁ? እኔ ራሴ ነኝ ህግ የምሰጣቸው እንጂ ከዚህ በኋላ ተረጋጋ እንጂ ማን እንዴ? በእናትህ ልቀቀኝ። አንተ ይሄንን ካረክ ከነሱ የምትሻልበት ምንም መንገድ የለም። በቃ አታስረዳኝ በእናትህ። ከዚህ በኋላ እኔ አሁን ምን ማሰብ የህግ አካላት ውጭ ቆሟል። እዛው ሂዱ። በእናትህ ለእኔ ስጠኝ፣ አሳልፈህ ለእኔ ስጠኝ። እኔ ማድረገውን ያውቃለሁ። እኔ ለምን አሰማኝም? በእናትህ እኔ ለአንተ የሚጠቅምን ነገር አሁን ንዴት ላይ ስለሆንክ ነው። ዛሬ ሁለት መርዶ ነው ያረዱ። በቃ ናቀጥል። ተነሱ። ቀጥል። ውጣ። አንቺም ቀጥል። ያው እንግዲህ ዮሐንስ እንደተመለከትከው እነሱ ለህግ አካል አቅርበናቸዋል። በቃ ከዚህ በኋላ አንተ ራስን ነው መጠበቅ ያለብህ። እንደዚህ ስሜታዊ መሆን የለብም። እንዴ አሁን እኮ ለቅቄ ቢሆን እኮ ሁለቱም ላይ ጉዳት አደረሰ። አንተም ከነሱ ጋር ተያይዘህ ገብተህ ነበር። ምን የምኖርለት አላማ አለኝ እኔ ከዚህ በኋላ? እናቴን እኮ ነው የገደሉብኝ። እናቴን ሁለት መርዶ እኮ ነው ያረዱኝ። በእናትህ ምንም እኮ ከዚህ በኋላ ለመኖር ምክንያት የለኝም። ምን ሊያስበው እስኪ አንተም እናት አለ ይገባኛል። እሱማ እናትህንም እንግዲህ አትፍተውብህ፣ በተለይ ደግሞ እንግዲህ የምትወደው ወንድም ተጠግተበት የነበረው ወንድምህ ነው እንደዚህ ያደረገ። እኔ እዚህ ጋር ብዙ ነገሮችን ማውራት የለብኝም። ተረዳኸኝ አይደለ? በቃ የተፈጠረው ነገር በሙሉ አንዴ ተፈጥሯል። ህይወት ላይ እንግዲህ የማይፈጠሩ ነገሮች ብለን የምናስባቸው ነገሮች በሙሉ ተፈጥረውባል። ስለዚህ ከዚህ በኋላ አንተ መጨነቅ የለብህ። በቃ እነሱ ላይም ጥቃት ፈጽማለሁ የምትለው ነገር ማቆም አለብህ። ከዚህ በኋላ አንተ ወደፊት ነው ማሰብ ያለብህ። እንዴ እስከ መቼ ነው ጥቁር ስለብሰህ? ዮሐንስ በቃ አንዴ ዛሬ አውቃለህ አይደለ? እናትህ እንዳረፈች ነግረውሃል።
እኔ በህግ ምንም የማገኘው ፍትህ የለም። እኔ በቃ ፍትህን በራሴ ነው ማድረግ የምፈልገው። በቃ እኔ በቃ እኔ አሁን የሚሰማኝ ስሜት እኮ ስላልገባ ነው። ምንም አልገባህም። ያለሁበት ሀዘን ያለሁበት ጭንቀት እስከዛሬ የኖርኩበትን ጭንቀት እኔ ነኝ የማውቀው። የእናቴን አድራሻ አጥፍተው መግደላቸው ሳያንስ የእናቴን አድራሻ አጥፍተው እንዳላቅ እርሜን እንኳን እንዳላወጣ ማለት ነው። እንደዚህ እኔ በእኔ ላይ እንደዚህ ይሰሩብኛል። እኔ ለእነሱ እንደዚህ ነኝ። ቤተሰቦቼ ናቸው እኮ። እንግዲህ እኔ እንዴት አድርጌ ማጽናናት እንዳለብኝ ዮሐንስ አላውቅም። የደረሰብህ ነገር ተደራራቢ ነው። እንግዲህ ከዚህ በኋላ አንተ ትኩረትን በሙሉ ራስ ላይ ነው ማድረግ ያለብህ። በቃ ዋናው አንተ ስትኖር ነው ሁሉም ነገር መኖር የሚኖረው። ተረዳኸኝ አይደል? አንድ የጠፋው ነገር በሙሉ ጠፍቷል። ወደኋላ ተመልሰን ልናስተካክለው የምንችለው ነገር የለም። ገባህ አይደል? አንድ የጠፋው የተበላሸው ነገር በሙሉ ተበላሽቷል። አንተ የመጀመሪያ ቀን ስትመጣ እኛ ጋር እንግዲህ መረጃ ለመያዝ ነው። ከዛ በኋላ ወደ ህግ እንዲቀርቡልኝ ነው አላልክም ነበር? አሁን ላይ ምን ተፈጥሮ ነው እንግዲህ እነሱን እገላቸዋለሁ የምትለው? የእነሱን ጉዳይ ላይ ነው እኔ የማደርገውን አውቃለሁ። አሁን እኔ ግን እናንተን ግን አመሰግናለሁ። በቃ እነሱ በተደራራቢ ወንጀል ነው የሚገቡት። አብሶ እሷ ባለቤትህ በትዳር ላይ ትዳር በመማገጧ እናትን በማጥፋቷ እኛ ላይም እንግዲህ መሳሪያ በማውጣቷ ብዙ ነገሮች ነው መረጃ ያሉባት። እሷ እዛው ትገባለች። ተረዳኸኝ አይደለ? በቃ ጓደኛም ቢሆን በተባባሪ ይገባል ይሄንን ነገር በመፈጸሙ። ከአውሬ ጋር እኮ ነው ስኖር የኖርኩት። በእናትህ ከአውሬ ጋር ሽጉጥ እንኳን ቤት ውስጥ እንዳለ አላውቅም እኮ ሽጉጥ እንኳን ስታወጣብን። እኔ ግን እዚህ ጋር ግር ያለኝ ነገር ዮሐንስ፣ እናትህ እንግዲህ እሷ እንደምትለው ከሆነ መተት አስመትታብኛለች፣ እኔ እንዳልወልድ ማህፀኔ እንዲዘጋ አስደርጋለች ብላለች። ይሄን ነገር አንተ የምታውቀው ነገር ነበር? እኔ ምንም የማውቀው ነገር የለም። በቃ እኔ ግን አሁን እናቴ በቃ በዚህ በመጥፎ ስሟ እንዲነሳ አልፈልግም። በመሀላቸው የተፈጠረ ነገር ሊኖር ይችላል። እኔ አላውቅም። ገብቶሃል? ባውቅ ኖሮ የሁሉ ነገር አይፈጠርም ነበር። ሲጀመር ከጅምሩ የሆነ የተፈጠረ ነገር እንዳለ ባውቅ ኖሮ በቃ ዝም ብሎ አለመግባባት ነው የመሰለኝ። እንደዚህ አይነት ነገር መፈጠሩን ባውቅ ኖሮ እኔ ለእናቴም ህይወቷ እስኪጠፋ ድረስ አልጠብቅም ነበረ። በቃ ገብቶሃል? ነገሮች አልገቡኝም ነበር በሰዓቱ። እኔ ምንም የማውቀው ነገር የለም። አሁንም በቃ ስለ እናቴ መጥፎ ነገርም እንዲወራም አልፈልግም። በቃ ሰው ናትና ምንም ልታረግ ትችላለች። በቃ ትክክል የመሰላትን ነገር አድርጋ ሊሆን ይችላል በሰዓቱ። ከዛ ውጪ ግን ምንም የማውቀው ነገር የለም። እንግዲህ እኔ ምን ማለት እንዳለብኝ አላውቅም ዮሐንስ። አንተ ከዚህ በኋላ መረጋጋት፣ እንግዲህ ራስን መጠበቅ፣ ወደ ቤተ ክርስቲያን መሄድ ነው ያለብኝ። የተፈጠረው ነገር በሙሉ አንዴ ተፈጥሯል። አይዞህ ዮሐንስ። ያው እንግዲህ ውድ ተመልካቾች ፕሮግራማችን እንደተመለከታችሁት ይመስል ነበር። እንግዲህ በጣም እንግዲህ የሚያሳዝን ነገር ነው ዛሬ የተፈጠረው። እንግዲህ አንድ ሰው ላይ እንደዚህ አይነት ተደጋጋሚ ሀዘን እንግዲህ ይገጥማል ብለንም አላሰብንም። የዛሬው ቀን ውሎ እንግዲህ በጣም ከባድ ነበረ። እንግዲህ ከዚህ በኋላ የሚፈጠሩ አዳዲስ ነገሮችም ካሉ ለእናንተም ለውድ ተመልካቾቻችን የምናቀርብ ይሆናል። ከዚህ በኋላ እንግዲህ ዮሐንስን አንለየውም፣ ከጎኑ ነው አብረን የምንሆነው። ይህንን እንግዲህ ሰፊ ያዘን ጊዜ እስኪወጣ ድረስ እንግዲህ አብረን ነው እንሆናለን። የዛሬው ፕሮግራማችን ይህን ይመስላል። በቀጣይ በሌላ ፕሮግራም እስከምንገናኝ መልካም ጊዜ፣ መልካም ሳምንት ይሁንላችሁ። ቻው።